ነገሮች ተገጣጥመዋል። እንግዲህ ባህል ልብሳችን የሀገራችን የአካባቢያችን ባህል ልብሳችን ዛሬ ነው የደረሰው እና ደግሞ ፋሲካ ነው። ስለዚህ በፋሲካው ቀን እንግዲህ አዲስ የባህል ልብስ አግኝቻለሁ፣ ለብሻለሁ። ነገሮች ተገጣጥመዋል ማለት ነው እና አሁን እዚህ ላይ የተገኘ ነው የበዓል ማለት እንኳን ለፋሲካ በዓል አደረሳችሁ ለማለት ነው። በቅድሚያ ይሄኛው የባህል ልብስ እዚህ ድረስ እንዲደርስ ያደረጉ ወንድሞችን አመሰግናለሁ። ዶክተር ደሳለውን፣ ወንድም መላኩ ማነው እንላይ መላኩ መለስን፣ እንዲሁም የባህል ልብስ ሱቅ ባለቤትን ለጊዜው ስም ረሽቻለሁ፣ በደንብ አድቨርታይዝ አድርገዋለሁ። እንደገና ደግሞ ደመላሽ ጸጋ ጭራዬን ላመጣልኝ እና ይህንን ሁሉ ሰብስቦ ደግሞ ለሚያመጣው ሰው ላቀበልልኝ ለወንድሜ ለአበራ ዘገዬ እና ይህንን ተቀብለው ደግሞ እዚህ ያመጡልኝ እነ ሶኒያ ናቸው። ሶኒያ እና እህቷ እና እዚህ ስላደረሱልኝ እጅግ በጣም አመሰግናለሁ ማለት ነው። ከዚያ ቀጥሎ ደግሞ እንኳን ለበዓል ለ2017 ለፋሲካ በዓል ለትንሣኤ በዓል አደረሳችሁ ለማለት የምፈልገው በአረጋ ካሳ ሚዲያ ስም ነው። በቅድሚያ በሙሉ ቤተሰቦቼን ነው። ወላጅ እናቴ ወይዘሮ አረፋኝ ቸኮል፣ ወላጅ አባቴ ብላታ ካሳ እንግዳዬ፣ ወንድሞቼና እህቶቼ በአጠቃላይ ማለት አምሳሉና ፂጋ፣ ሰለሞንና ተስፋ፣ ደመላሽና ባለቤቱ፣ ይበሉና መንጠግቦሽ፣ ገዳም እና ከሳሁን፣ ቄስ ጌታቸውና ገኒ፣ ተገኘና አስረሳች እና ከነ ቤተሰቦቻቸው እንኳን አደረሳችሁ ማለት ፈልጋለሁ። ከዚያ ውጭ ግን በአጠቃላይ አረጋ ካሳ ሚዲያ ኮንትሪቢዩት ያደረጋችሁ እንዲሁም በአጠቃላይ ወዳጅ ዘመዶቼ ዘርዝሬ ስለማንጨርስ አንዱን ደግሞ ትቼ አንዱን ደግሞ እንትን ማድረግ ሊሆን ስለሚችል በአጠቃላይ በጅምላ ለ2017 የትንሣኤ በዓል እንኳን ለደህና አደረሳችሁ ማለት ፈልጋለሁ በአረጋ ካሳ ሚዲያ ስም ማለት ነው። ከሁሉም በላይ ግን ይህን የባህል ልብስ ለማስመጣት እጅግ በጣም ብዙ ጊዜ ጥረት አድርጌያለሁ። በተለይ ከዛ ወደዚህ የሚያመጣ ሰው በጣም አስቸጋሪ ነው እና ሰው ስጠይቅ እሺ አይልም እና ብዙ ጊዜ ሞክሬ ነበረ፣ ብዙ ጊዜ ሰዎችን ጠይቄ ነበረ እና አይገኙም። ከተገኙም ደግሞ ፈቃደኛ አይሆንም። እነሱም ወደው ላይሆን ይችላል፣ ብዙዎች ሊያስጠይቅ ይችላል። እንደገና ደግሞ ሰው ያስቸግራል። ወደዛም ሲሄድ ወደዚህም ሲሄድ ብዙ ዕቃ ይዛችሁ የሚል የሚያስቸግር የሚጠይቅ ሰው ስላለ ሊያስቸግር ይችላል ማለት ነው። ዞሮ ዞሮ ግን የሆነው ሆኖ ዛሬ መጥቷል። ይህን የተባበሩ ደግሞ ቅድም ለማንሳት እንደሞከርኩት ሶኒያና እህቷ ናቸው። እነዚህ ለበዓሉም ደርሶላቸዋል ብለው መልእክትም አስተላልፈዋል። በነገራችን ላይ የኢትዮጵያ ሕዝብ ሙስሊም፣ ክርስቲያን፣ ሌላ ብሔር ሳይኖር የሚኖር የተሳሰረ የተጋመደ ሕዝብ ነው። እኔ ደግሞ ከሃይማኖቴ ክርስቲያን ነው። የሆነ ሆኖ ግን እኛ አካባቢ ባደግንበት አካባቢ ሙስሊም ማህበረሰብ የለም። ሙስሊሞች ጋር ብዙም አላደግንም እና አናቃቸውም ነበረ ባህሪያቸው። ነገር ግን እኔ ከሙስሊሞች ጋር መኖር የጀመርኩት በጎንደር መምህራን ማሰልጠኛ ተቋም አንድ ዶርም ጅብሪል የሚባል የጎንደር ልጅ ነበር፣ እጅግ በጣም እንወደው። ከዛ ቀጥሎ አጋጣሚ የሆነ ደግሞ ሶሪ ስመደብ ደግሞ አብዛኞቹ ሙስሊሞች ናቸው፣ እነ ኡመር የሚባሉ እና እነሱ ጋር ነው የኖርኩት። እጅግ በጣም ነው የምወዳቸው። ከዚያ ቀጥሎ ደግሞ ሱዳን ተመድቤ ሲሆን ጠቅላላው የሱዳን ህዝብ የእስልምና ሃይማኖት ተከታይ ናቸው። እጅግ በጣም የምወዳቸው ናቸው። መስጠት እንጂ መውሰድን የማያውቁ ብዬ ከዚህ በፊትም ተናግሬያለሁ። ቅር የሚለው ሰው ሊኖር ይችላል። ነገር ግን ትክክል ነው። በነገራችን ላይ መስጠት እንጂ መውሰድን የማያውቁ የሱዳን ህዝቦች የእስልምና ሃይማኖት ተከታዮች ናቸው። ዛሬም ይህንን የባህል ልብስ ያመጡልኝ የክርስትና ወይም ሌላ ሃይማኖት ተከታዮች ሳይሆን የእስልምና ሃይማኖት ተከታዮች ናቸው ማለት ነው። ስለዚህ የእስልምና ሃይማኖት ተከታዮች በጣም ሰው አክባሪ፣ የሰው ችግር የሚገባቸው፣ ተባባሪ መሆናቸውን በዚህ አጋጣሚ ለማመስገን ፈልጌ ነው። ስለዚህ በሙሉ ቅድም የዘረዘርኳቸው ወንድሞቶቼ ከዛ ጀምሮ አስተባብራችሁ እዚህ ድረስ የላካቸው፣ ከሁሉም በላይ ግን ይህንን ሻንጣ ሙሉ ልብስ ይሄ ብቻ አይደለም፣ በነገራችን ላይ ሌላም ጋቢ አለ እና ይህንን ሁሉ አስቸግራቸው እዚህ ድረስ አምጥተውልኛል እና የሙስሊም ማህበረሰብ እጅግ በጣም ተባባሪ፣ ችግር የሚገባው መሆኑን በዚህ አጋጣሚ ለእኔ ደግሞ እጅግ በጣም ወዳችሁ ማህበረሰብ ክፍሎች መሆናቸውን ደጋግሜ ለማንሳት ነው እና የአረጋ ካሳ ሚዲያም እንግዲህ በስራዋን ቀጥላለች። ስራዋን እንደጀመረች እየቀጠለች ነው ያለ ብዙ መልእክቶችን ማስተላለፍ እንደቀጠለች ነው። የአካባቢያችን ያለውን ልማትም ቢሆን የተለያዩ መልእክቶችን የተለያዩ እውቀቶችን ለማስተላለፍ ትላልቅ ፕሮግራሞችን በማስተባበር ረገድ እንደቀጠለች ነው ያለችው። ነገር ግን ተከታዩ የተወሰነ ነው፣ ሰብስክራይብ የሚያደርገው የተወሰነ ነው። የሆነ ሆኖ እስከ ዛሬ ድረስ ሰብስክራይብ ያደረጋችሁ
ሰዎች በቅድሚያ እጅግ በጣም አመሰግናለሁ። እጅግ በጣም ዝርዝራችሁን በዝርዝር ማስረዳት ብችል ደስ ይለኛል። ጊዜ የሚወስድና ቴክኒካል የሚሆኑ ነገሮች ስላልሆነ እንጂ በሂደት ደግሞ እሱን ላደርገዋለሁ። የተመለከታችሁን እንዲሆን እንደዚሁ ማለት ነው እና በቀጣይ 1-4 ወራቶች ይቀሩናል። የ1-4 ወራቶች ውስጥ ይሄ ሚዲያ በዩቲዩብ በአገባቡ ተመዝግቦ ተሰንዶ ተቋም እንዲሆን ካስፈለገ 4000 ሰዓታት መመልከት መቻል አለባቸው። ተመልካቾቹ ግን እስካሁን ድረስ ወደ 2000 ድረስ ነው የተመለከተው። እጅግ በጣም አመሰግናለሁ። ስለዚህ ተባብራችሁ አሁንም በቀሪ 4 ወራት 2000 ተመልካች ባለ 2000 ሰዓታት ተመልካች ቢኖረኝ ይሄ አረጋ ካሳ ሚዲያ ራሱንም ያሳድጋል፣ ተቋምም ይሆናል። የሆነ ሳንቲምም ጄኔሬት የሚያደርግ ከሆነ ደግሞ ለእርዳታና ለቻሪቲ ወይም ለበጎ አድራጎት እናውልበታለን። ስለዚህ እንድትተባበሩ በዚህ አጋጣሚ ያሳስባለሁ ማለት ነው። እቺ ተቋምም ወይም እቺ ሚዲያ ደግሞ እዚህ እንድትደርስ ያደረጋችሁ ሁላችሁም የወንድም እህቶች እጅግ በጣም ነው ማመሰግን። ከዚህ እስካሁን ድረስ በኢንተርቪው ደረጃም ላመሰግን ሞክሬ ቢዚ ስለሆኑ ያላገኘኋቸው አንደኛው በዚህ አጋጣሚ ማመስገን ፈልገው ጋዜጠኛ አይሸሽም አባተ ነው። ጋዜጠኛ አይሸሽም አባተ ፕሮግራሙን ከመጀመሪያ በፊት ጀምሮ ጎኔ ቆሞ እንዴት እንደሆነ እንዴት ሚዲያ እንደሚሰራ ራሴን እጄን ይዞ ያስተማረኝ ስለሆነ እጅግ በጣም አመሰግናለሁ። ከዚህ ቀጥሎ ደግሞ በጎኔ ሆና ደግሞ ይቺ ሚዲያ እዚህ ድረስ እንድትደርስ ያደረገች ሊዲያ ካሳ ወይም ሊዲያ አረጋ ካሳ ትባላለች። በዚህ አጋጣሚ ላመሰግናት እፈልጋለሁ። ሌሎቻችሁም በተለያየ ጊዜ በተለያየ ግጥምን በምንም ተነጋግረናል እና ሁላችሁም ጀምሬ መጨረስ ስለማልችል ሁላችሁንም አመሰግናለሁ ማለት ነው የምፈልገው። በአጠቃላይ በፋሲካ ቀን አዲሱን የሀገራችን የአካባቢያችን የባህል ልብስ ለብሰን እና በአረጋ ካሳ ሚዲያ እነዚህ 3 ነገሮች አዲሱ የባህል ልብስ የአረጋ ካሳ ሚዲያ እና የ2017 የተሰራ ባህል 3ቱም ባንድ ተገጣጥመዋል። እጅግ ደስ ብሎኛል እና የሞቀ የደመቀ የሰላምና የፍቅር ትንሳኤ በዓል እንዲሆንላችሁ ከልብ በአረጋ ካሳ ሚዲያ ስም እመኛለሁ። አመሰግናለሁ። ከባህሉ ተጨማሪ እንግዲህ አዲስ ባህላዊ ልብስንም የባህል ልብስንም ለብሰን እንግዲህ ኢንተርቪው ከማድረግ በተጨማሪ አንዳንድ ጉዳዮችንም ልንሰራ እንችላለን። በከተማው አካባቢ በተመረጡ አካባቢ በመዟዟር አዲስን ባህላዊ ልብስ በመልበስ የአካባቢያችንን ሙዚቃ ሊሆን ይችላል፣ አካባቢያችንን ውዝዋዜ ሊሆን ይችላል፣ የአካባቢያችንን ወይም ሀገራችንን ታሪካዊ ሰዎች ወይም ታሪካዊ የተለያዩ ታሪክ የሰሩ ሰዎች ወይም ነገስታትን ሊሆን ይችላል። በአካባቢያችን በሀገራችን በዓለም አቀፍ ደረጃ የተመዘገቡ የተለያዩ ታሪካዊ ጀብዶችን፣ ታሪካዊ ቦታዎችን፣ የቱሪስት መስህቦችን የመሳሰሉ ነገሮችን ማስተዋወቅ ሊሆን ይችላል። በአፍሪካ ደረጃ ደግሞ መታወስ ያለባቸው ጉዳዮችን ካሉ እነሱን እየተዟዟርን በከተማው እየተዟዟርን በተሞከሩ አካባቢዎች ሰዎችን እየጠየቅን ስለ ኢትዮጵያ የማስተዋወቅ አካባቢያችን የማስተዋወቅ ስራም ልንሰራ እንችላለን ብለን እናስባለን እና አሁን ኢንተርቪው ከማድረግ ረገድ በርካታ ኢንተርቪዎችን አድርገናል። ነገር ግን ተመልካቹ የሚከታተለው ሰው በጣም ብዙ አይመስለኝም። እኛ ደግሞ ረዘም ያለ ኢንተርቪው ነው የምናደርገው። እሱ ደግሞ እንዳይቆራረጥና በጣም አስተማሪ ስለሆነ ነው እኛ ምንጭ ናቸው። ዞሮ ግን ትውልዱ ወይም የአካባቢው ማህበረሰብ ተመልካች ቢኖረው ብዙ ነገር ያተርፋል ብለን እንጠብቃለን። አሁን በቅርቡም አንድ በጣም ልብ የሚያሞቅ ልብ የሚያስብ አንድ ሪሰርች አለ። ማስተርስ በታሪክና ቅርስ ጥናት ማስተርስ የሰሩ ሰውዬ ናቸው እና እሳቸው ያጠኑት ምርምር ደግሞ እጅግ በጣም ልቤን ስቦኛል። ከበዓል በኋላ አሁን በዓሉ ስለተደራረበ ነው አሁን ያላቀረብነው። ከበዓሉ በኋላ ቀጠሮ ይዘናል። እሱም ደግሞ በአገባቡ ሰነደን በአገባቡ የምናዘጋጀው ስለሆነ እሱንም እንድትከታተሉ በዚሁ አጋጣሚ ጥሪ እናስተላልፋለን። እኛ እዚህ ሁነን ምንድነው የምንመርጣቸው ሰዎችን እስካሁን ኢንተርቪው እያደረግን ያለ ነው። ነገር ግን ከእንግዲህ በኋላ ኢንተርቪው የምናደርጋቸው ሰዎችም ሌላ ሰው ሪፈር ሰጥተው እንዲሄዱ እናደርጋለን። በቀጥታ ለምሳሌ አሁን ቅድም እንዳነሳው ሰው ኢንተርቪው የምናደርገው ሰው የፈለገውን ሰው ለማህበረሰቡ መልዕክት በማስተላለፍ ትምህርታዊና የመሳሰሉ ነገሮችን ያስተላልፋል ተብሎ የሚገመተውን ሰው ፕሮፖዛል ሰጥቶ እንዲሄድና ከዛ በኋላ በፕሮፖዙ መሰረት ፕሮፖዛል ይሰጣቸው ሰው ጋር ኮሙኒኬት በማድረግ ኮንታክት በማድረግ እነዛን ነገሮች በማመቻቸት እንዲቀጥል እናደርጋለን። እንግዲህ እዚህ አካባቢም ያው የምናወራው የምናስረዳው ነገር ስለሌለ ሳይሆን ይህንን ሚዲያ በተመለከተ ወይም ይህንን ፕሮግራም በተመለከተ ከስራ ጎን ለጎን የምንሰራው ስራ ስለሆነ ብዙ ነገሮች ይጎሉታል፣ ቴክኒካል ጉዳዮች ይኖሩታል፣ የጥራት ጉዳይ ይኖራል። ከሁሉም በላይ ግን ተመልካቹ የለውም እና ተመልካቹ እንዲሰፋ
እንጠይቃለን። እንደተወለደው ከአካባቢው ደግሞ እንዲወጣ ሙከራ እያደረግን ነው። ስለዚህ ከአካባቢው ብቻ የሚያተኩር ሳይሆን ሀገርንና ዓለምን አፍሪካን ጭምር የሚያካትት ፕሮግራም ለማድረግ እንሞክራለን። የሆነ ሆኖ ግን እስካሁን ድረስ የሰራናቸው ፕሮግራሞች የተሳኩ ናቸው ብለን እናምናለን። እስካሁን በሰራናቸው ስራዎች እኛ ብቻችን የተሰራናቸው ሳይሆን በሀገር ቤትም እዚህም ያሉ በአጠቃላይ ትላልቅ ሰዎች ጨምሮ ጓደኞቻችን፣ ወንድሞቻችን፣ እህቶቻችን ተባብረው እዚህ ያደረስነው። በቀጣይም ትብብራችሁ ከጎናችን እንዳይለየን ደግሞ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ስለዚህ እንግዲህ በጣም ነው የምንወዳችሁ እና እናከብራችኋለን። በቀጣይ ፕሮግራም እስከምንገናኝ ደግሞ በዓሉ የሞቀ የደመቀ ሆኖ እንዲያልፍ የሰላም የጤና ብልጽግና እንዲሆን በተለይ ለሀገራችን ለአካባቢያችን በየአካባቢ የሚስተዋለው አንዳንድ የሰላም መደፍረስ ነገሮች ተስተካክለው ሰላም በሀገራችን እንዲሰፍን ምኞታችን ነው። ምክንያቱም ከግጭት የሚተርፍ ምንም ነገር የለም። በመመሳሰል በመተባበር አንድ በመሆን ብቻ ነው ልናተርፍ የምንችለው። ከዚያ ባሻገር የኔ ይሄኛው ምናምን የሚል ነገር አያዋጣም። የኛ ሁሉም የኛ የጋራ የሚል ነገር ካለ ብቻ ነው ልናተርፍ የምንችለው። ታሪክን የሚያስረዳው እሱ ነው። እግዚአብሔር ደግሞ እንዲረዳን እንመኛለን። በድጋሚ አሁንም እናመሰግናለን።